ስትራክቸርድ በሆነ መልኩ ስለተዘጋጀ ኮርሱ ለኛ ከመጀመሪያው እስከ መጨረሻው ስቴፕ ባይ ስቴፕ ከቢጊነር እስከ አድቫንስድ ስለነበረ በጣም አሪፍ ነው። ብዙ ጥቅሞች አግኝቼበታለሁ። ላይክ ማወቅ የሚፈልገው ነገር እንዴት ኢንተርኔት ወርክ እንደሚያደርግ፣ እንዴት ኮዶችን ተጠቅመን እንዴት አዳዲስ ነገሮችን ክሬት ማድረግ እንደምንችል እሱን በጣም ተረድቼበታለሁ። ላይክ ማወቅ የሚፈልገው ነገርም ስለነበረ በቀላሉ እንዴት መስራት እንደምችል አሁን አድቫንስ ሆኖ ኤአይም ስለመጣ ላይክ በዋን ፕሮምፕት በሲንግል ፕሮምፕት ራሱ እንዴት ኮድ ማድረግ እንደሚቻል ራሱ እሱን ማወቅ ከኛ ጄነሬሽን ትንሽ ስቴፕ ሄድ ወደፊት አንድ መጓዝ እንዲችል አድርጎኛል ማለት ነው። ይህ ከለውጡ በኋላ የመጣውና ወጣቶች እንዲሁም ማዳጊዎች ራሳቸውን ከዲጂታሉ ዓለም ጋር እንዲተዋወቁ ብሎም የፈጠራ ውጤቶች ላይ ተሰማርተው የስራ ዕድል እንዲፈጥሩ ታስቦ የተጀመረው የኮደርስ ስልጠናን የወሰዱ ወጣቶች ሀሳብ ነው። ወጣት አማሃ ልዑልና ጓደኞቹ የኢትዮ ኮደርስ ስልጠና በኢትዮጵያ እንደሚሰጥ ይፋ እንደተደረገ ነበር በፍጥነት ስልጠናውን የወሰዱት። ለዚህ ምክንያት የነበረው ደግሞ ከልጅነታቸው ጀምሮ ኮዲንግ ላይ የነበራቸው ፍላጎት ነው። ኮዲንግ ላይ ትንሽ ፍላጎት ነበረኝ። ከዛ በኋላ ይሄን አጋጣሚ ሲገኝ ደግሞ አጋጣሚው ፍሪ ስለነበረ ሁላችንም አክሰስ ስለምናደርግ ያው ወደዛ ለመማር እንትን አልኩ ማለት ነው። እንዴት አፖች እንደሚሰሩ ዌብሳይቶች እንዴት ፈንክሽን እንደሚያደርጉ ማወቅ ፈልጌ ነበርና ኢትዮ ኮደርስን አናውንስ ሲደረግ ለምን አልሞክረውም ብዬ ጀመርኩት። ተመቸኝ። ላይክ ፈንዳሜንታል ፕሮግራሚንግ ነበር መጀመሪያ እንደማንኛውም የጀመርኩት። እሱ ተመቸኝና በሱ ቀጠልኩ ማለት ነው። ወጣቶቹ የልጅነት ፍላጎታቸውን እውን እንዲያደርጉ ያደረጋቸው የኮደርስ ስልጠና በቤታቸው ውስጥ እንዲሁም በወጣቶች ስብዕና መገንቢያ ማዕከል ውስጥ ወስደዋል። በስልጠናው ባገኙት እውቀት ደግሞ በጋራ ገጸ ድርን በማልማት ላይ ይገኛሉ። ዌብሳይት ነው የምንሰራው፣ እንዲሁም አፕሊኬሽኖችን ነው የምንሰራው። በዛ ለአንዳንድ ክላይንቶች ዌብሳይት እየሰራን ገንዘብ እናገኛለን። አሁን ደግሞ ለውድድር የምናቀርበው አንድ አፕሊኬሽን አለ፣ እሱንም እየሰራ ነው። የ12 ተፈተኛለን። ብዙ አፖች የሉም ነበር ጥያቄዎች ምናምን የሚሰሩበት አሉ፣ ግን አድቫንስ ስላሉ እኛ አሁን እሱን ለመፍታት እየሞከርን ነው። ለካሁን የራሳችን አፕ እየሰራ ማለት ጥያቄ ብዙ ጥያቄ ያላቸው 2000 ጀምሮ እስከ 2000 ምናምን እስካሁን እስከ 16 እስከ 17 ወደፊትም ያሉት ጥያቄዎች እናስገባና ሞዴሎችንም የተለያዩ ጥያቄዎች እናስገባና እኛም በተማርነው ኮድ አድርገን አፑን ላውንች እናደርጋለን ብለን አስባለን። ስልጠናው በሰሩት ስራ ገቢ እንዲያገኙ ከማድረጉም ባለፈ በየካ ክፍለ ከተማ ወረዳ 11 ወጣቶች ስብዕና መገንቢያ ማዕከል ውስጥ ለሌሎችም ወጣቶችና አዳጊዎች ከባለፈው ጥቅምት ወር ጀምሮ የኮደርስ ስልጠናውን እንዲሰጡ እድል ፈጥሮላቸዋል። እኛ በብዛት የምናሰልጥነው ቅዳሜና እሁድ ላይ ነው። ቅዳሜና እሁድ ላይ ፍሪ ታይም ስላለን ቅዳሜና እሁድ እናሰለጥናለን እና ከሰኞ እስከ ዓርብ አንዳንድ ጊዜ ተማሪዎች ፍሪ ታይም ሲያገኙ አሁን ክላስም ስላላቸው በዛ ሰዓት መጥተው የሚፈልጉት ነገር ከጠየቁን እኛ ለማስረዳት ኦፕን ነን ማለት ነው። እኛ የተማርነው ስናስተምረው አንድ እነዛን ይጠቀማሉ፣ ሁለት ደግሞ እኛ ማስተር እናደርጓለን ያን ስኪል። ሶ ቅዳሜና እሁድ እየመጡ እንዲጠቀሙ ምንም ሰበብ የለም። ምክንያቱም ኢንተርኔት ፍሪ ነው፣ ኮምፒውተርም አለ። ጀስት ኢሜይል ብቻ ነው የሚያስፈልጋቸው። እሱን ካመጡ በኋላ እዚህ ጋር ክሬት አድርገው እኛ ከቅዳሜና እሁድ እናስተምራቸዋለን ማለት ነው። ከሰኞ እስከ ዓርብ ደግሞ ከክላስ ከመጡ በኋላ ጥያቄ ካላቸው መጠየቅ ይችላሉ። ለኮደርስ ስልጠና በተሰጠው ትኩረት መነሻነት የተለያዩ ድጋፎች ይደረጉላቸዋል። ወጣት አማሃ ልዑልና ጓደኞቹም ተስፋ ተጥሎባቸዋልና ስልጠና በሚሰጡበት የስብዕና መገንቢያ ማዕከል እገዛዎች ይደረግላቸዋል። እዚህ አካባቢ እንደምታውቁት የመንግስትም የግል ትምህርት ቤቶችም ዩኒቨርሲቲዎችም አሉ። ስለዚህ እነሱን ተጠቅሞ ወደዚህ ፍሎ የሚያደርጉ በርካታ ወጣቶች አሉ። ከዛ አንግል እነዚህ ልጆች እነዛን እያበቁ ኢቨን ወደ ፈጠራ ስራው እንዲገቡ የማድረግ ሁኔታዎች እየተጉ የሚገኙ ወጣቶች ናቸው ማለት ነው። ስለዚህ እኛም ከጎናቸው ሆነን በሚያስፈልጋቸው ሁሉ ሰፖርት እያደረግናቸው ክሬት የሚያደርጉበትን ሁኔታ እያመቻቸን ነው ማለት ነው። እነዚህ ወጣቶች ዛሬ ላይ በኮደርስ ስልጠና እያገኙት ያለውን እውቀት እየተማሩት ከሚገኘው የኮምፒውተር ሳይንስ ትምህርት ጋር በማዋሃድ በቀጣይ ችግር ፈቺ የሆኑ የቴክኖሎጂ ውጤቶችን የማፍራት ውጥን ይዘዋል። ስለ ኤአይ ማን ሞር በደንብ ባቅና እነሱን በደንብ ተምሬ እኔ ራሴ አንድ ኤአይ ወይም የራስ ሰልፍ አሲስታንት ኤአይ ክሬት ባርክ ለራሴ ለሌላ ሰውም የሚጠቅም እንደዛ ቢሆን ደስ ይለኛል ማለት ነው። አሁን የተማርነውን የኮዲንግን ኤአይ ቢውልድ ወደማድረግ እንዲሁም በኤአይ የሚሰሩ አንዳንድ ፕላትፎርሞችን ለመስራት ነው እያሰብን ያለ ነው። ምክንያቱም ያው ከጊዜው ጋር መራመድ ስላለብን እንዲሁም ደግሞ ወደ ዲጂታል ዓለም ፉክክር ውስጥ ነው መግባት የምንፈልገው። አሁን ይቀረና ትንሽ ስለሚቀር ወደ ዲጂታል ዓለም ፉክክር ውስጥ ስንገባ የበለጠ ነው ብዙ ኦፖርቹኒቲዎች አሉ የምንጠቀማቸው። እነሱን ለመጠቀም ነው እኛ ታርጌት አድርገን እየሄድን ያለ ነው ማለት ነው። ወጣቶቹ የኢትዮ ኮደርስ ስልጠና በነጻ የሚሰጥ በመሆኑና ከስልጠናው በሚገኝ እውቀት መተግበሪያዎችን በማልማት ገቢ ማግኘት ጭምር የሚቻል በመሆኑ ስልጠናውን ያልወሰዱ እንዲወስዱ ይመክራሉ።